ውድ ኢትዮጵያን በመላው ዓለም የምትገኙ በተለይ ዱባይ የምትኖሩ እናንተ ዱባይማ የቀውስና የደብተራ መሰብሰቢያ ሆኗል። ይሄ ከኢትዮጵያ ስራ ላታስገቡ ወንድ ሴት እያመጣችሁ የምታንገላቱ ገንዘብ እየተቀበላችሁ የ30 ሺና የ40 ሺህ መምጫን 100 ምናምን ሺህ 200 ሺህ እየተቀበላችሁ አበሻን የምታንገላቱ እግዚአብሔር መድኃኒዓለምን አልፋት ቡጣ ብርሽን መልሳለች ልጅቷ። እግዚአብሔርን ፎቶዋን ዘቅዝቄ ነው የምረግጣት። እንኳን ትዝ አለኝ ወረቀቴ ሰራና ነው አሁን እንዳትረግጫ ብለሻል። ልጅቷ ትዝ አለችኝ። ጓደኛዬ ምን ጭራሽ ቡጣ የዋ ጓደኛዬ ናት አውቃታለሁ ምናምን ብላ አንስታ ብሯን ሰጥታት የሆነ ቤት አስገብታት በ2 ሳምንት አውጥታ ኤጀንሲው ጣለቻት። ስለዚህ ኢትዮጵያን ወንድማችሁን እያስመጣችሁ የምታንገላቱ በዱባይ ሀገር የምትኖሩ ምድረ ደብተራ ተከታዮች ዱባይ የምትኖሩ አበሾች እኔ ጭንቅላታችሁ ምን እንደሆነ የሚጎላችሁ ነው ግራ ይገባኝ። ከየት የመጣ ማቶ አበሻ እዛ ከየት ነው የምትሰበሰቡት? ምን አይነት ጉድ እንደሆናችሁ አልሆን ነው ነገር ቢመጣ ከዱባይ ዘብር ገብርኤል ጠንቋይ ጋ ጠንቋ አስደርግበል ብትሉ ከዱባይ ሙስሊም ሆናችሁ ዘብር ገብርኤል እንገናኝ ጦሽ ናችሁ። የዱባይ ሙስሊም ሴቶች የሚቀጣጠሩት ዘብር ገብርኤል ስታት ስሟ ሀሊማ ሀቢባ ሲባሉ ዘብር ገብርኤል የሚቀጣጠሩት ዱባይ የምትኖሩ አዶር ነው 40 ሺህ 50 ሺህ 400 ሺህ 500 ሺህ እግዚአብሔርን አፈር ከድሜያስ ርህራሄ ጠፋ። ዛሬ በልተ ነገ ድፍት ነው የምትሉት። ዛሬ በልታችሁ ነገ ድፍት ለምትሉት ታሰረች እኮ ያቺ ዘብር ገብርኤል የተጠመቀችው። የዱባይ ጉድ እኮ ቢወራ አልቅም እኮ። ጠንቋይ ከነነፍሱ የሚመጣው ከዱባይ ኢዚ ላይፍ አያችሁ ቀለላችሁ። አሁንማ ዱባዩ ጠቅላላ አማርኛ ሳያወሩ ይቀራሉ ከብዛታችሁ የተነሳ። አበሻ በበዛ ቁጥር የሆነ ታምር የሚሰራበት ሀገር ነው የሚሆነው። ኦኬ ዛክዬም ለካ ገብታል። ዛክ ተጠንቀቅ እሺ። ዱባይ ያሉ ችኮችና ወንዶችም ተጠንቀቅ። ይህን ኢንፎርሜሽን ስትፈልግ ያብ ስራ ጋር ደውል። ምንም አስተማማኝ የለም። እዛ ያሉት የሆነ ችግር አለባቸው የሚጣሉት ሁሉ ነገር ድብድብ። ሀቢባ ቤት የሚጠራው እዛ ለአበሻ የፈረደባት ትጠራለች ወይ ለእንትን መታሷ ታስታርቃለች። ምን ትላለች? ፀጉሬን አያችሁት እንዴት አባቱ እንዳማረበት። አንቺ ከቶ ግድ የለሽ ስለ ፍቅር አይገባሽ ሁሉን ትተሽ ረስት። እንዲህ ዘፈን በምን መጣብን? ችላ ብለሽ ስለተውሹ ቻልኩት ፍቅር ድሮ ይሄን ለብቻዬ እያልን እየዘፈንን ለጓደኛችን እንድልክ ነበር። የአሁን ችኮች እንኳን እትትል ይሉ እትት ያስብላሉ እኮ የአሁን ችኮች ወይ ትትል ይሉ። ሌላው ደግሞ ሳልናገር ማለፍ ፈልገው የዘመኑ ልጆች በእኛ እድሜ ያላችሁ ልጅ ያደረሳችሁ ልጄ እንደኛ ዘመን አሁን እኔ ኑሮዬን እግዚአብሔርን ለቤተሰቦቼ ነው የኖርኩት። ከተሰደድኩ 27 ዓመት ሆኖኛል። ምን ሰራሽ በ27 ዓመት ውስጥ ብትሉ የእናትና አባቴን ቤት ሰራው፣ 3 እህቶቼን አስወጣው፣ እህቶቼን ኢትዮጵያ ዳርኩኝ፣ ወንድሜን ዳርኩኝ። ቤት ሲሰራ ገንዘብ ሰጥቼ ለሁሉም ቤተሰቦቼ ስኬት ከኔ በታች ላሉት የኔ እጅ አለበት የምችለውን ማለት ነው። የመጀመሪያ ልጇ ዱባይ መታለች። እዚህ ወታ ላይፍ ላይ እናት ምስኪኗ እናት 9 ወር ቤት ተሸክማ ለስንት አንድ ነገር ሳይጎልባት ኢትዮጵያ ሆና
ቡጣዬ አይፎን አስታውሳለሁ። እራሷ ሳይኖራት አይፎን ነው የገዛችላት። ጥርሷ ብራስሌት ተደርጋ ተሞላቃ ነው ያደገችው። እሷ አረብ ሀገር ተገርዳ ለዛ አብቅታት እናቷ አይደለም 80ዋን ተውት 40ዋ ሳያልፍ እዚህ ቲክቶክ ላይ ቁጭ ብላ ትደንሳለች። የአባቴ አምላክ ይደንስብሽ። ኖ ቡጣ አዶን ኬር እናገራለሁ፣ በማርያም እናገራለሁ። አዶን ኬር አዶን ጊቨሽት እናገራለሁ ቡጣ አዶን ኬር። እኔ ላንቺ ብዬ አይደለም። አንቺ አይተሽ አንቺ አልነገርሽኝም። ሼር ተደርጎልኝ አይቻታለሁ። ባለጌ ወራዳ ናት። እኔ ነገ የኔም ልጆች እንድፈራቸው የኔም ልጆች ነገ እኔን እንደማይቀብሩኝ ብሞትም ነገ ተነስተው እንደሚጨፍሩ ልንገራችሁ። እግዚአብሔር ነው። የዚህ ዘመን ልጆች በቡጣህት ልጅም ብቻ አይደለም ሌላም ልጆች አይቻለሁ። እዚህ ሀገርም የገዛ ጓደኛዬ ልጆች ከባልና ሚስቱ ተፋተው ባልየው ጋር ሄደ። ልጆቿን ልጠይቅ እኔና እሷ ስንሄድ አደዋ ነሲማ ኢማም ነው ያሉት። ደም ተፍታችሁ አሳድጋችኋቸው። ቡጣ ጻፊ አንቺ እንዳልሞልጭሽ እንጂ ቡጣ እንዳያችኋት ነው ፕሮፋይሉ አርጋ ደምን በአመት ባለት ደምን በአመት ባል እያለች ስታለቅስ፣ ልጇ ግን ቲክቶክ ላይ ትጨፍራለች። እናት እምዬ አይኗ ሳይፈስ አይኗ ምን ሳትሆን እኛ እንደዛ እኔ ወጥቼ ደምን ባያለቀስኳት እኮ በአካል እንኳን አላቃትም። ቡጣ ከምትነግረኝ እሷ ያለችው ስደት ላይ ለእሷ ከተወር ደምን ባኔ ወጥቼ ያ ሁሉ ያለቀስኩት የቆንጂት ህይወት የሁላችንም ስደተኛ ህይወት ነው። ጥረግረን ለፍተን ልጇ የመጀመሪያ ልጅ እኮ ባታሳድጉትም ስለወለዳችሁ እናትነት እኮ ቦዲያችን አጥንታችን ይገናኛል። የትም ሀገር ዳዝም ማተር ሆኖ እኔ ወጥቼ ለእናቴ ነው፣ እግዚአብሔር ምስክሬ ነው የምላችሁ፣ ለእናቴ ነው። እኔ ምግብ ራሱ ጥሩ ምግብ ስበላ እናቴን ነው የማስታውሰው። እንዴት የፈለገ ነገር ቢሆን ይቺ ምስኪን ልጅ ስደት ላይ ሞታ ሁላችን እንደዛ ያለቀስን እህቷ 80ዋ ሳይወጣ ከጓደኞቿ ጋር ተሰብስባ ትጨፍራለች። ልጇ ምንም አልመሰላት። ምንም እሷ ብቻ ሰውትማ እኔ ገና ስልኳ አለኝ። ገና ደውዬ ሞልጫታለሁ። እዛ ሰውን ሁሉ የመዘገብኩበት ስልክ እስክሪኑ ወድቆ እስካሰራው ድረስ ነው። ሰድባታለሁ። ሙልጭ አድርጌ ነው የምሰድባት። ቆርጣችሁ ላኩላት። የምታውቋት ጓደኞቿ ካላችሁ እየሰማሽኝ ከሆነ እናትሽ ሞታ 80ዋ ሳልፍ ቲክቶክ ላይ ወጥተሽ ቪዲዮ ከፍተሽ የምትጨፍሪው ማን ከለከለኝ? ዘግተሽ ምትደልቂው ቡጣ እህቷ ሙዚቃ እንኳን አትሰማ። በአሁን ሰዓት ጥቁር ልብስ አመድ ለብሳ ይቺ ባለጌ ስዳደግ ነጭ ልብስ ለብሳ እናቷ ከሞተች 80 ሳይሞላት ነጭ ልብስ ለብሳ ቲክቶክ ላይ ትጨፍራለች። እንደዚህ አይነት ልጅ ነው እንግዲህ የምናሳድገው ያለ ነው።